ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም ሁሉ ሸጋ ነው ወይ? ትንሽ ተጠፋፍተናል። ምናልባት ትንሽም ላይሆን ይችላል፣ ተጠፋፍተናል ብቻ። ታዲያ ምናልባት አንድ ምርቃት ልመርቃችሁ ወገኖች። ልክ ቢምቢ ወይ ትንኝ ስትነድፋችሁ የምትነድፋችሁ በአንድ መንደፊያ ብቻ አይደለም። አንደኛው መንደፊያ የእናንተን ቆዳ በስቶ ሲገባ ሌላኛው መንደፊያ ደግሞ ይገባና ደማችሁ ውስጥ የእነሱን መርዝና ኢንዛይም ያስቀምጣል። ምንም ያረካላችሁኝ እነሱ እየነደፏችሁ እያለ የሆነ ነገራችሁን እየሳቡ ሳታቁት እያወጡ እያለ እናንተ እንዳይሰማችሁ የሚያደርግ ወይም ደግሞ ቱሌት ከሆነ በኋላ እንዲሰማችሁ የሚያደርግ ማለት ነው። ስለዚህ ቢምቢዋ የምትፈልገውን ነገር ከእናንተ ካወጣች በኋላ እጃችሁን ስታዩት አብጧል። እንደዚህ እያደረገ ሳታስቡት በቤተሰብ ሊሆን ይችላል፣ በስራ ሊሆን ይችላል፣ በግል ህይወታችሁ ሊሆን ይችላል። ዳቢሎስ መንደፊያውን ነድፏችሁ የሆነ ነገራችሁን እየመጠጠ ነገር ግን ያላወቃችሁት ነገር ካለ አምላክ በኪነ ጥበቡ እውነቴን ነው የምላችሁ ይሄ ዓመት ሳያልቅ በፊት የሆኑ ነገሮችን ገልጦላችሁ ጠላታችሁ የት እንዳለ ደመጣጫችሁ ደግሞ የቱ ጋር እየሳባችሁ እንደሆነ ይግለጥላችሁ። አቦ ቀላል ምርቃት አይደለም። እኔ ለራሴ ያመን ብያለሁ። ታዲያ ወንድሞቼ እናቶቼ በዛሬ መርሃ ግብራችን ምናልባት አዲስ አበባ ውስጥ የምትኖሩ ሰዎች በጣም ተስማምታችሁ ከኔ ጋር እውነት ነው ልትሉኝ የምትችሏቸውን አንዳንድ ሀሳቦች እንነጋገራለን ማለት ነው። በዋናነት ቦሌ የሚባለው ሰፈር ላይ ተመርኩዘን ርዕሱና ተምኔሉ ላይ እንደተመለከታችሁት ቦሌ ምንድን ነው? ሰፈር ነው። አዎ ሰፈር ነው። ነገር ግን ቦሌ ከዲስትሪክትነት ከሰፈርነት አልፎ መድረክ ከሆነ ሰንብቷል። ቦሌ is not an area ወገኖቼ፣ it's an stage nice English somehow። ታዲያ ወገኖቼ ቦሌ ብለን ስንነጋገር በዋናነት ሰፈሩ ላይ ብንመረኮዝም ቦሌ አሁን ከሰፈርነት ከዲስትሪክትነት ወጥቶ የሆነ አዲስ አበባ ውስጥ ያለ የሆነ ሰፈር ወይ የሆነ ቦታ ያለ የሆነ የተከለለ ቦታ ብቻ ሳይሆን ቦሌ ኤሪያ ከመሆን አልፎ መድረክ ሆኗል። ስለዚህ ስናወራ ስለ ኤሪያው ብቻ ሳይሆን መድረክ ስለሆነችዋ ቦሌ እንነጋገራለን ማለት ነው። አያችሁ የሳጥናኤሉ ዓለም በጣም በርካታ ወጣቶችን ለመንፈሳዊ ነገር ነም አድርጓቸው አደንዝዟቸው ሲያበቃ ወገኖቼ ለስጋዊ ነገር ደግሞ አይናችንን ካፍቶት በጣም ማለት 20 አይን ያለን አንዳንዶቻችን ለዓለማዊ ነገር፣ ለመንፈሳዊ ነገር ግን ያለን አይን ልክ በዛገ ቢላ በዛገ ብረት እንደተወጋ መጥፋት ብቻ ሳይሆን የጠፋበት ቦታ ራሱ መርቅዞ ህመም ሆኖብናል። ምን እያልኩ እንደሆነ ለአንዳንዶቻችሁ ይገባቸዋል። እዛ አካባቢ ላይ የሚሰሩ ምን አይነት አጋንንቶች ናቸው? እንዴትስ እንጠንቀቅ? ምን አይነትስ ባህሪ ነው ሪፍሌክት የሚያደርጉት እዛ አካባቢ ላይ በዚህ መርፌ የተወጉ ሰዎች የሚለውን እንነጋግራለን። እስከ መጨረሻው ድረስ ተከታተሉ። ታዲያ ወገኖቼ በደንብ አስተውላችሁ ስሙኝ። ቦታዎች ስፔሲፊክሊ አርዝ ላይ ያሉ፣ ምድር ላይ ያሉ፣ አፍሪካ ውስጥ ያሉ፣ ኢትዮጵያ ውስጥ ያሉ የሆኑ ቦታዎች ከቦታነት ባለፈ ስፒሪቹዋል ኢምፕሊኬሽንም አላቸው፣ መንፈሳዊ ይዞታ አላቸው። ምን ከተባለ እዛ አካባቢ ላይ የሚሰሩ እዛ አካባቢ ላይ ብቻ ፈንክሽን የሚያደርጉ ዴዚግኔትድ የተመደቡ ዲመኖች አሉ ማለት ነው። እነዛ ዲመኖች እዛ አካባቢ ላይ በጣም ፈንክሽን ከማድረጋቸው የተነሳ እዛ አካባቢ ላይ የምታዩቸው ሰዎች ሞስት ፕሮባብሊ ሁሉም በሚባል ደረጃ ተመሳሳይ አይነት ላይፍ ስታይል፣ ተመሳሳይ አይነት ወሬ፣ ተመሳሳይ አይነት ኑሮና ፍላጎት ያላቸው ናቸው። ምናልባት ምለው ነገር ለሚገባችሁ ለተወሰኑ ወጣቶች ነው ይህን ቪዲዮ እየሰራ ያለው። እኔ ይቅርታ አድርጉልኝ ወገኖቼ፣ ከማንም የተለየ ቅድስናና በጣም ጽድቅም ኖሮኝ አይደለም። ነገር ግን በህይወቴ የሚጨንቀኝ ይቅርታ አድርጉልኝ ብያችኋል። ቦሌ የሚባለው ሰፈር ሲሄድ እዛ ቦታ ላይ እኮ ያው ስልክሽ ከነሱ ጋር ስለማይመጣጠን እነሱ በመኪና አንቺ ደግሞ በራቫቱ ስለምትሄጂ ነው በእግርሽ ምናምን እያላችሁ ምናልባት መቀለድ ትችላላችሁ። ማውራው ስፔሲፊክሊ ስለ ቦታውም ነው፣ ደግሞ ስለ ቦታውም አይደለም። ገብቷችኋል አይደል? it's not only about the district ወይ ስለዛ ኤሪያ ብቻ ሳይሆን እዛ ኤሪያ ላይ ፈንክሽን ስለሚያደርገውም አጋንንት እንጂ። ታዲያ ወገኖች ይህን ቪዲዮ ለመስራት እያሰብኩኝ አንዲት ልጅ የነገረችኝ ነገር ጭንቅላቴ ውስጥ በጣም አቃጨለ ማለት ነው። በውስጥ መስመር ነው የጻፈችልኝ። ባርቴንደር ናት። በጣም የሚታወቅ ክለብ ውስጥ ባርቴንደር ምንድነው ይሄ መጠጥ ሼክ ምናምን የሚያደርጉ እንደዚህ አይነት ስራ ነው የምትሰራውና አዲስ አበባ ውስጥ the most depressed the most በቃ ሚዘራብል ህይወት ያላቸው ህይወታቸውን ጥልት ያደረጉ ምናልባት ጨለማ በሰው ቢገለጥ የሆኑ ሰዎችን የት ማግኘት እንደምትችል ታውቃለህ አለች። ከምቱ ቦሌ ሶሪ ይሄንን ስናገር ወገኖቼ ምናልባት እኔ የምስማማበት ብዙ ነገር ስላለ ማለት ነው። እዚህ ውስጥ I'm not talking about እነሱ የሚከተሉት የላይፍ ስታይል ኃጢአት ነው እያልኳቸው አይደለም ያለው። ጥሩ ነገር ለሁላችንም ይገባናል፣ ይድረስበት ወገኖቼ። ነገር ግን ስለ ላይፍ ስታይላቸው ሳይሆን ስለ ሶል ስቴታቸው ነው እየተናገርኩ ያለሁት። ስለ ህይወት አናኗራቸው ሳይሆን ስለ መንፈስ ቅኝታቸው፣ ስለ ነፍስ ይዘታቸው ማለት። እዛ ሰፈር መዋል የሆነ ህይወት ላይ አፕግሬድ ስታደርግ የምታገኘው ጥቅማ ጥቅም እስኪመስል ድረስ ስታተስ ሆኗል ነገርየው። ሰፈርና ቦታ ብቻ አይደለም። ቦሌ ሁሉም ሀገር አለ። ሁላችንም
ምናልባት ቦሌ የሚባለው ሰፈር ባንሄድም ክፍለ ሀገር ኖር we have our own ቦሌ እኛ ውስጥ ማለት I'm telling you ወገኖቼ ማለት አንዳንዶች የሚናገሩትን ነገር ሲሰሙ በጣም ትደነቃላችሁ። ይገርማል። ጸጉሬን እየተስተካከልኩኝ እገሌ መጣ ይሏቸዋል። ምናልባት ያው ታዋቂ ዘፋኝ ያው ያዙኝ ልቀቁኝ አስባይ ነው እንግዲህ ያው ቦሌ አካባቢ ያው ሃይማኖተኞችም አሉ ሶኮልድ ሃይማኖተኞች ማለት ነው። እንደውም እነሱ በጣም ያስደንቁኛል። የሆነ ሃይማኖት አለ በቃ የሆነ ነገር ያገኙ ሲመስላቸው የሆነ በቃ ገብቷቸዋል ስልክ የቀየሩ የሆነ የመኪና ቁልፍ የቀየሩ ልብስ የቀየሩ ሲመስላቸው በዋናነት የሚውሉት ቦሌ ነው። እውነቴን ነው የምላችሁ። በዋናነት ሃይማኖተኛ ሆነ ምናልባት በቅንፉስ ማለት ነው የሆነን የአምላክን ቃል ሰምተ ለሆኑ ሰዎች ለመናገር የተመረጥኩ ነኝ ብለህ ስታበቃ መኪና አለ። ጠዋት 2 ሰዓት ቦሌ የሆነ ቦታ ቁርስ በልታል። ጠዋት 4 ሰዓት ከሱ 4 ቅያስ ገባ ብለህ ደግሞ ሻይ ጠጥታል። ከዛ ከሱ አጠገብ ያለ ስፓ ገብታል። ከዛ ከሱ ላይ ያለ ማሳጅ ተደርጋል። ከዛ ደግሞ ጨጨብሳ ደግሞ ተበላል 12 ሰዓት ላይ። እኔ አጠግቡም ወይ ነው አንዳንዶቻችሁ። እውነቴን ነው የምላችሁ ቦሌ የምትሉ ምናልባት ሃይማኖተኛ የምትባሉ ሰው እንዴት ነው ማጠግቡት? ማሳጅ ጀርባችሁ አይሰለቸውም ወይ? እውነቴን ነው የምላችሁ ወገኖቼ። እና የሆነ ሰንበት ላይ መጥተው they try to be spiritual they try to የሆነ ማለት ሳምንቱ ሙሉ ከአምላክና ከመላእክት ጋር ስብሰባ እንደዋሉ ማለት ነው። እና ኖ ወንደር እኮ የአንዳንዶችን ህይወት ምስቅልቅል ቢያደርጉ አንዳንድ ሃይማኖተኛ ሰዎች ምን እያልኩ እንደሆነ አንዳንዶቻችሁ ይገባቸዋል። ልክ ይሄ አንዳንድ ጊዜ ሽንት ቤት የሚመጡ ሰዎችን ተመልክታችሁ የምታውቁ ከሆነ ምናልባት ተመልክታችሁ የምታውቁ ሰዎች ከሆናችሁ ቦሌ ማትሉ ከሆነ ትመለከታላችሁ። በጣም ይሸታል እዛ አካባቢ ግን ቆሟል እሱ እና አይሸትም ወይ ምናምን ለምጄዋለሁ ይላችኋል። እና አንዳንድ ለአፍንጫ ደስ የማይልን ስሜት በመቆየት ብዛት ሰው እንደሚለምደው ሁሉ ከእግዚአብሔር መራቅን ዓለማዊነትን ወገኖች ለመንፈሳዊ ነገር ሙት መሆንን ብዙ ሰዎች ለምደውት እጃቸው ላይ በሚይዙት ስልክ በሚለብሱት ልብስ በሚሄዱበት ጸጉር ቤት እኔ እኮ ይገርማል እንትን የሰራችዋን ታውቃታለህ? ባለቤት የዛ ነው ጸጉሯ የምትሰራው። እሺ ከዛስ? እና አዚፍ የህይወት ትልቁ ድል አምላክ በጣም አፕግሬድ ሲያደርጋችሁ የምትሆኑት ነገር እንደሆነ አስበው ይነግሯችኋል። በጣም ያሳዝናሉ እንደነዚህ አይነት ሰዎች ወገኖች። ምናልባት እንዳልኳችሁ ስፔሲፊክሊ ስንነዛ ሰዎች ስለዛ አካባቢ ብቻ ሳይሆን ስለ ራሳችንም ቦሌ እያሰማችሁ እንድትሰሙኝ ይፈልጋል። እና አንድ በጣም የሚያስገርመኝ አባባል አለ። እንደዚህ ይላል ወገኖቼ when image become identity ይሄ ውጫዊ ገጽታ እይታ ድራማዊ ህይወት ማንነት በሆነ ቁጥር ሰዎች ከመኖር ይልቅ ፐርፎርም ማድረግ ላይ ህይወታቸው ይመሰረታሉ። ለዛ ነው ቦሌ is a stage ያልኳችሁ። ታዲያ ወገኖቼ ቦሌ የሚባለው አካባቢ ስፔሲፊክሊ ስለ ቦታውን ብቻ አይደለም ማወራው ብያቸዋለሁ። it's a state of mind, a state of soul። እዛ አካባቢ ላይ የሚሰሩ አጋንንቶችን እንመልከት። የመጀመሪያው ማሞን ይባላል ወገኖች። ታዲያ ማሞን ማን ነው? ምን አይነትስ ባህሪ ያለው? እንዴትስ ነው ሰዎችን ኢንፍሉዌንስ የሚያደርገው የሚለውን ሲገባችሁ ባህሪያችሁን ተመልክታችሁ አንዳንድ ነገሮቻችሁን ተመልክታችሁ ኖ ልቀቀኝ ይሄ እጅ ባንተ ለመያዝ አይደለም የተሰራው ነገር ግን በፈጣሪው ለመያዝ ነው ትላላችሁ ማለት ነው። ልክ የማታውቁት ሰው መንገድ ላይ መጥቶ እጃችሁን ይዟችሁ ነይ እንሂድ ቢላችሁ እሺ ወዴት ትላላችሁ? እንደ ወገኖቼ አትሉም። የማታውቁት ሰው እንደውም ሲይዛችሁ ደስ አይላችሁ። የምታውቁት ሰውም ድንገት መጥቶ ሲይዛችሁ ደስ አይላችሁ። ታዲያ የሆነ አጋንንት ይዞን እየጎተተ ክትት ሲያደርገን ለምን ጸጥ ብለን የሆነ ጠባቂም አምላክም ፈላጊም ወዳጅም እንደሌለው በበረሃ እንደተተወ እንስሳ እንንከራተታለን ነው ወገኖች። ማሞን ማን ነው? let us talk about ማሞን። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ ቃል እግዚአብሔር እንደዚህ ይላል፣ ለሁለት ጌቶች ልትገዙ አትችሉም ማለት። አንደኛው ጌታ እሱ ሲሆን ሁለተኛው ጌታ በአማርኛው መጽሐፍ ቅዱስ ገንዘብ ወይም ደግሞ ላግ ይሏል ሱማሌ። ወገኖቼ ገንዘብ ብር ማለት አይደለም። በነገራችን ላይ ገንዘብና ብር በጣም ልዩነት አላቸው። አንቺ ሰውዬ ደግሞ በጣም ነው የምትፈላሰፊ። አዎ በጣም ነው የምትፈላሰፍ for the greater good ማለት ነው ወገኖቼ። ገንዘብ it could be money and it could be another thing too። ይውላችሁ ገንዘብ የሆነ የምትደገፉበት ኃይል ያለው መደገፊያ ብላችሁ ተርጉሙት። ታዲያ በአርማይክና በሂብሩ ቋንቋ ወገኖቼ ጌታችን እዚህ ጋር የተናገረው ለሁለት ጌቶች አንደኛው ጌታ እሱ ሲሆን ሁለተኛውን ጌታ ደግሞ ማሞን ይሏል። ማሞን ማለት በአርማይክ ቋንቋ ማሞ የሚለው ዌልዝ መኒ ለሚለው የገባ ተስተቃቃይ ቃል። ታዲያ ወገኖቼ ማሞን የሚሰራው ዋነኛ ስራው የአይን አምሮት ይባላል ወገኖቼ። መጎምጀት ዲዩኖ መጎምጀት ምን ማለት እንደሆነ
ዳስ ዋይ እኮ ወገኖች የማይረኩ ምንም ነገር ቢገዙ ምንም ነገር ቢያገኙ ሌላ ነገር ለማግኘት የሚሮጡ በጣም በርካታ ሰዎች የሞሉት ስፔሻሊ ደግሞ የሰለጠኑ አካባቢዎች ላይ ቦሌዎች ላይ ኖት ስፔሲፊክሊ አዲስ አበባ ያለው ቦሌ ብቻ አይደለም፣ ቦሌዎች ላይ እናንተ አካባቢም የናንተ ቦሌም ላይ የአይን አምሮት የሚለው ሐሳብ ግን አይናችሁ ያ የፈለገውን ነገር ብትሰጡትም መጎምጀት ዲፎልት ሴቲንጉ ስለሆነ ኤን ስትሰጡት ቢን ስትሰጡት ሲን እየጎመጀ ህይወታችሁን በሙሉ የማትይዙትን ነገር ለመያዝ ሩጫ ወገኖቼ፣ ልክ ንፋስን ለመጨበጥ እንደመሞከር ማለት ነው። ደስታችሁን ከናንተ አሟጦ የሚያወጣ ማለት በቃ አንተና ገሌ ምናምን በሚል ፉክክር ውስጥ ከራሳችሁም ለይቷችሁ ከአምላካችሁም ለይቷችሁ ዳቢሎስ ብቻውን እሱ ሲኒማ ውስጥ ቁጭ ብሎ ፖፕኮርን እየበላ ስቴጁ ላይ እናንተ ህይወታችሁን ስታመሰቃቅሉ የሚያያችሁ ስቴት ነው የአይን መጎምጀት። ሌላኛውና ሁለተኛው ወገኖቼ ቦሌዎቻችን ላይ የሚሰራው መንፈስ ቤልሆር ይባላል። ቤልሆር በመጽሐፍ ቅዱስም ተጠቅሷል። ክርስቶስ ከቤልሆር ጋር ምን ህብረት አለው ተብሎ ህብረት የለውም የተባለበት ዋነኛ ምክንያት ቤልሆር የሚያደርጋችሁ ወገኖቼ ዊክድ ነው፣ ክፉ ነው የሚያደርጋችሁ። የክፋት ልጆች እንድትሆኑ ያደርጋችኋል። ባድ ካራክተር እንዲኖራችሁ፣ መጥፎ ባህሪ እንዲኖራችሁ፣ ሞራሊ ኮራፕትድ የሆናችሁ ሰን ኦፍ ዴቪልስ ወገኖቼ፣ ይህን ቃል በደንብ አስተውሉ። ሰን ኦፍ ዴቪልስ የዳቢሎስ ልጆች እንድትሆኑ ያደርጋቸዋል። ዳቢሎስ ልጆች አሉት እንዴ? ልጅ ማለት እኮ የሆነ ብለህ የወለድከው ብቻ አይደለም። ያንተ ሀሳብ ኢንፍሉዌንስ የሚያደርገው ነገር በሙሉ ኢት ኩድ ቢ ያንተ ልጅ። ታዲያ ወገኖቼ እንደነዚህ አይነት አካባቢዎች ላይ ይሄ መንፈስ ብዙ ወጣቶችን ሲያጠቃ የሚያደርጋቸው አንድ ነገር አይምሯቸው፣ ሀሳባቸው፣ ነፍሳቸው በሙሉ ኬኦስን፣ ይሄ ግጭትን፣ ጩኸትን፣ አለመረጋጋትን ኖርማላይዝድ ያደርገውና ዲፎልት ሞድ ያደርግባቸዋል። ታዲያ ወገኖች በዚህ በቤልሆር መንፈስ የተጠቁ ኬኦስን ኖርማላይዝ ያደረጉ ግጭትን፣ መፋጨትን፣ መቧጨቅን ዲፎልት ሞዳቸው ያደረጉ ሰዎች የማይፈልጉት ነገር ቢሆን ሰላም ነው። በት ዴይ ቲንክ የሚፈልጉት ደግሞ ሰላም እንደሆነ ከራሳቸው ጋር እንኳን ያልተግባቡ ሰዎች ነው የሚያደርጋቸው። እኔ እኮ ሰላም፣ ደስታ ነው የምፈልገው ይሏቸዋል እንጂ በሪሌሽንሽፓቸው ሰላምን አይፈልጉም። ጭር ሲል አልወድም የሚባል አይነት አስተሳሰብ ታውቃላችኋል። ጭር ሲል አይወድም፣ ህይወታቸው ጭር ሲል አይወድም፣ ስራ ቦታቸው ጭር ሲል አይወድም። የሆነ ግጭት፣ ፍጭት፣ መቧጨቅ፣ የሆነ በቃ የሚፈስ ደም ይፈልጋሉ። አምናት ቶኪንግ አባውት ስለ ቀዩ ደም ብቻ አይደለም፣ የሚፈስ ደም የሆነ ነገር ሲሰነጠቅ ነው የነሱ ሴፍ ዞን፣ ኮምፈርት ዞን። ወገኖች ምን እያልኩ እንደሆነ ይገባችኋል አንዳንዶቻችሁ። ዊ ሜክ ሹር የሆነ ጥል እንዳለ ቤታችን ውስጥ የኛ ህይወት ውስጥ ከራሳችን ጋር የራሳችንን ሰላም ራሳችን እያወጣ ልክ ራስን በጥፊ መተን እንደማልቀስ ማለት ነው። ከዛ በጥፊ የመታን ሰው እንደመፈለግ ማለት ነው። በጣም ከንቱ የሆነ ህይወት ወገኖች፣ ከንቱ የሆነ ህይወት። አምላክ ከዚህ ይታደገ። ሌላኛው ወገኖች አሴዲያ ይባላል ዲመኑ ማለት ነው። ደኑንዴይ ዲመን ይባላል። የቀትር ጋኔል እንደማለት ነው። የቀደምት አባቶቻችን ውስጥ አንደኛው ኢቫጎሪየስ ፖንቲኬስ የሚባል ሰው መጽሐፉ ላይ ሲጽፍ ይሄ አጋንንት ስፒሪቹዋል ቦርደም የሚያመጣ ነው ይላል። መንፈሳዊ ድባቴና ድብርት ማለት ነው። ታዲያ ኢቫጎሪየስ መጽሐፉ ላይ ሲጽፍ እንደዚህ ይላል፣ አንብብላችሁ። አሴዲያ ይሄ ደኑንዴይ ዲመን የቀትር ጋኔል የሚባለው doesn't make you sad እንድትከፉ አይደለም ያደርጋችሁ የሆነ ነገር እየፈጣጠረ but it makes you numb ወገኖቼ ነም መሆን ታውቃላችሁ። ሰው ልክ አነስቴጂያ ሲወጋ አይደለም እጁን ይቅርና ጭንቅላቱን ከፍታችሁ ብሬኑን ሰርጀሪ ብትሰሩት ጥቂት ህመም እንኳን እንደማይሰማው ልክ እንደዚህ ለአምላክ ነገር ነም የሚያደርግ የአሴዲያ መንፈስ ቦሌዎቻችን ላይ ፈንክሽን ያደርጋል። ታዲያ ይሄ አሴዲያ የሚባለው ዲመን ወገኖቼ በህይወታችሁ ላይ ፈንክሽን ሲያደርግ because of the place you are staying ማለት ነው። ከቆያችሁበት አካባቢ፣ ከምትውሉበት አካባቢ ስላችሁ ቦሌውን ብቻ ሳይሆን አንዳንድ ሰዎች ራሳቸው ቦሌ ናቸው ወገኖቼ። አንዳንድ ሰዎች ራሳቸውን የቻሉ ሰው ብቻ ሳይሆኑ ከባቢ አየር ናቸው። በህይወታችሁ ላይ ያሉትን ሰዎች ዞር ብላችሁ ይውና ይገባችኋል። ኮንስታንት ዲስትራክሽን ናቸው ይላል። በቋሚነት አይናችሁን ከሆነ ከሚጠቅማችሁ በዋናነት ደግሞ ከአምላካችሁ ላይ እንድታነሱ የሚያደርጋችሁ ኢንፍሉዌንስ ተጽዕኖ። ሌላው ዲፕሬሽን ዳት ማስክድ ባይ ኢንተርቴንመንት ይላል። በዋናነት ደግሞ ወገኖቼ ሎስት የሆነ ፐርፐዝ እንዲኖራችሁ ያደርጋል ይላል። አይ ሆፕ የዛሬው መልእክት ምናልባት ለሆነ ሰው ገብቶታል። እወዳችኋለሁ። ጸልዩልኝ። በቀጣይ ቪዲዮ እንገናኛለን። ቻው።